አንቺ እርጉም ደግሞ ወሬነት ሊነሳብህ ነው። ብሌን እየታቀደ አይደል? እኛን መለያየት ነው የምትፈልገው? አዎ፣ ግን ጥሩ ነገር ነው ያደረገችው። ተሳክቶላታል። ብንለያይ ይሻላል። ዳግም ባልቀርብ ይሻለኝ ነበር። ዳግም አድርገዋል ወይስ? ዳጊ እንዳትዋሽ። ይህን የመሰለ ወሬ እያለ ገንዬ በጣም ደስ ብሎኛል። የእውነት ጥሩ ሰዓት ነው። ዳግምና ብሌን በድጋሜ ለያየቻቸው ፍቅር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበል። ዛሬ ይዤላችሁ የመጣሁት አደራ ድራማን ነው። እነሆ እንድትከታተሉ ከአክብሮት ጋብዛችኋለሁ። እንግዲህ ባደረገችው ወይም ባለፈው ፍላሹን እንድታመጣ ብሌን ባደረገው መሰረት እሷን አዘናግቶ እንዲቆያት ስለነበረ እሷን ለማዘናጋት ብዙም ነገር ቢጥርም ነገር ግን እሷ ብዙ ከመገፋፋቷ የተነሳ ሊስማትና ልትስመው ተገዶ ነበረ። ያንን ግን ዛሬ ተጠቅማ ለብሌን ነግራታለች ፍቅር። ይህንንም ስትል ዳግምማን በፍጹም ይሄን ነገር ሊያደርግ አይችልም በማለት ወደ ክፍሉ ሄዳ ልታጣራ ሞክራ ነበረ። ነገር ግን የሆነው ነገር ሁሉ እውነቷን እንደሆነ ተገንዝባና ተረድታ ነበር የመጣችው። ምክንያቱም ዳግም ሊዋሻት አልፈለገም። እውነቱን ሰምታ የፈለገችውን እንድትወስንና ነገር ግን ተገዶና እሷን በጣም የሚጠላት በዓለም ላይ ብቻውንና ብቻውን እሱና እሷ ብቻ እንኳ ቢቀሩ ምድር ላይ ሊያፈቅራትና እሷ ጋር አብሮ መሆን እንደማይችል ቢነግራትም ነገር ግን ብሌን ግን እንኳንም አወኩ ብላ እንግዲህ ጥላው ለመሄድ በቅታለች። ከእንግዲህ ወዳ የምትወደኝ ከሆነ ባለሁበት እንዳትመጣ፣ በመንገዴ እንዳትመጣ፣ በመንገድህም አልመጣ በማለት መንገዱን ዘግታ ትሄዳለች። ተከትሎ በር ድረስ ቢወጣም በጥፊ አንዴ ትመታዋለች። እሱም ብሌን አንቺን እኔም መታሽኝ ብሎ ተገርሞ ሳይጨርስ እንግዲህ ብሌን ወደ ስራዋ ትመለሳለች። ወደ ስራዋ እንደተመለሰች ማለት ነው። እሷም እንግዲህ ጓደኛዋን በጣም ተበሳጭታባት ስለነበረ ምን ማድረግ እንዳለባት እያሰበች ነበረ። አንቺ ገረድ ወደ ስራሽ ግቢ ስትላትም ብሌንም ጁስ እየሰራች ነበረ። የማንጎ ጁስ እየፈጨች እያለ ብሌንን በጣም ስትመታውና በጣም ስሜታዊ ስለሆነ ወደ ያቀናኑ ሳሎን ተቀምጣ ነበረ። አንገቷን እንቅ አድርጎ አንቺ ሴጣን አንቺ መሞት አለብሽ ልትገለኝ ነው እኮ ብትለውም ፍቅር ግን ነገር ግን እሱ ግን መጀመሪያ ሲጀመር መሆን ያለበት አንቺ መሞት ነው። አንቺ ስትሞቺ ሰላም ነው እንጂ ሌላ ነገር ሊሆን አይችልም። ስለዚህ መሞት አለብሽ በማለት ሰላምን ቤት ውስጥ ስለሌለች ፍቅርን ያንቃታል። ነገር ግን ጓደኛዋ ምት እያየቻት ነበረ። ነገር ግን እውነትም ዛሬ ሊያንቃት ነው። ስለዚህ ከደሙ ንጹህ ለምን አልሆነም ብላ ጥላት ወደ ክፍሏ ትገባለች። እሷ እየተታገለችና እየጮኸች እያለ ብሌን ሰምታው ትመጣለች። አንተ ደሞ ነፍሰ ገዳይ ልኮን ነው አውሬነት ተነሳ ብላ በደጋሜ ትነግረዋለች። እሱም ብሌን እያለ ቢወጣም ነገር ግን እሷ እያለቀሰች ወደ ሳሎን ወደ ኩሽና ትሄዳለች። እንዳይከተላት ታስጠነቅቀዋለች። ምን አይነት እድለቢስ እንደሆነች ለራሷ እየነገረች ምክንያቱም አንድ ቀን እንኳ ተደሰች ተብዬ ያተፈቀደልኝ ሰው ነኝ እኔ ምን አይነት ነኝ? ቆይማን ለአንድ ቀን ለአንድ ሰከንድ እንኳን መደሰት አልችልም። ለምንድን ነው የኔ ደስታ እንደዚህ የሆኑ በማለት ብዙ ነገር ታብሰለስላለች። ገኒ ደግሞ የባሏ ገዳይ ወይም ባሏ ከመሞቱ በፊት ደውሎላት አለቃው ወይም ስራ አብረውት የሚሰራ የስራ ባልደረባው አንድ ላይ የሆነ ድርጅት ከፍተው እንደሚሰራ ታውቅ ነበር። እሱም ስሙን ግን ብዙም አታስታውስም ነበረ። ዛሬ ግን የበኃይሉ ስም የድሮ ስሙ ሌላ እንደነበረና ታውቃለች። ምክንያቱም ባጭሩ የልጇ ገዳይ ወይም የባሏ ገዳይ በኃይሉ እንደሆነ ታውቃለች። ስለዚህ ይሄን ነገር እንዳወቀች ለማን ልንገር? ለልጄ ልንገረው ስትል አይ ባለፈው በቢላ ስለወጋው ዛሬ ደግሞ ይሄን ቢሰማ ጸጥ ነው የሚያደርገው። ስለዚህ ይሄን ከማድረግ ተጓደኛዬ ጋር ተጎረቤቴ ጋር ለምን አልመካከርም በማለት እንግዲህ ጎረቤቷን ትጠራትና ባሌን ብዙ ሰፈር ነበረ የሚኖረው። ደህና ስራም ነበረው። ከጓደኛው ጋር ነበር አብሮ የሚሰራው። ከዕለታት አንድ ቀን ቆሜ እየጠበቅኩት እያለ ስልክ ደውሎ ጥሩ ነገር እንዳልተፈጠረና ልጁን ምንጊዜም እንደሚወደውና ለልጁ ጥሩ እንክብካቤ ሰጥታው እንድታሳድገው ቃል አስገብቷት በዛው ድጋሚ መልሶ ሳይደውልም
በዛው ሬሳው እንደመጣላት ታወጋታለች። ታዲያ ማን የገደለው ብላ ስትል በኃይሉ ይባላል በማለት በኃይሉ ጋር ተቀጥራ የምትሰራ ጉድ ያሉ መሆኗን ገኒ መች አወቀች? እሷም ለዚህ ወሬ ጠቀም ያለ ገንዘብ ማን አስከፍለዋለሁ በማለት እንግዲህ ስለ ገንዘቧ ታብሰለስላለች። ገኒ ግን በኃይሉ ብላ ስትገረም የምታውቀው ስም ስለመሰላትና እንዲህ ምንድነው እንደዚህ የምታይ ስትላት ምን ነው አንቺ ግን ታውቂዋለሽ እንዴ በኃይሉን ስትላት ፈጽሞ እንደማታውቀውና ከዛሬ ቀን ጀምሮ ስሙንም ሰምታ እንደማታውቅ ትነግራታለች። እሷም ይሄን እንዳደረገች እሺ በቃ ብላ ተቃቅፋ አይዞሽ የኔ ቆንጆ ሁሉንም ነገር እናልፈዋለን ጎረቤቴ ብላ ካጽናናቻት በኋላ እንግዲህ ገኒ ዝም ብላ እሺ ብላ ጓደኛዋም ወይም ጎረቤቷም ከቤቷ ትሄዳለች። ብሌን የፈጨችው ጁስ ላይ ጓደኛዋ እንዴት አትረዳትም? ምክንያቱም ለምንድን ነው የማትረዳኝ? እኔ ስሙ ዝም ብላ እንዴት ትገባለች? ስለዚህ ይች ሴት መቀመጥ የለባትም መሞት አለባት ብላ ለጓደኛዋ መርዝ መስጠት እንዳለባት ፍቅር ትገነዘባለች። ስለዚህ ምን ማድረግ እንዳለበት የፈጨችው ጁስ ላይ መርዝ መጨመር ትፈልጋለች። መርዙንም ትጨምርና ብሌንን ጠርታ ነይ ውሰጂ ትላታለች። እሷም ለምን አንቺ አትወስጂላትም ስትላትም እሷ ግን አንቺ ስራሽ ነው አንቺ እኮ ገረድ ነሽ ትላታለች። ምን ልታረጊያት ነው ልጅቷ? ምን ለማድረግ ነው? ቆይ አንቺ ሁሌም ክፋት ሁሌም ተንኮል አይሰለችሽም ብትላትም ምንም የማያገባት ነገር እንደሌለና ስራሽ እንደሆነ ስራዋ እንደሆነ ትነግራትና ውሰጂ ትላታለች። እሷም ስራዋ መሆኑን በእርግጥም እያወቀች ነገር ግን ይሄ ነገር ልክ አይደለም ራስሽ ውሰጅላት ትላታለች። ነገር ግን ፍቅር ግን በኃይል ተቆጣና ውሰጅ በማለት ትቆጣታለች። እሷ ምንም አማራጭ ስለሌላት ትሄድና ልክ በሩ ላይ ደርሳ አይ የሆነ ነገር ጨምሪበት አለች። ስኳሩ በጣም አንሶኛል አለች። ስለዚህ ስኳር ልጨምርላት ነው ስትልም ድጋሚም ቢሆንም ስኳሩ ሲጨመርም ቢሆን እኔ ነኝ ጨምሬ አንቺ የምትወስጅላት ብላ ለነገር ግን ለምንድን ነው እኔ እንድወስድላት የፈለግሽው ስትላትም ምክንያቱም አሻራ እንዳይገኝ ማን የሰጣት ጅሶ ስትባል ብሌን ተብላ ብሌን ወደ እስር ቤት እንድትወረወር ስለፈለገች ነው። ስለዚህ እሺ ብላ እንግዲህ ስትሄድ ልታስገባት ስትሄድ እንግዲህ ማለትም ስኳሩ ማለት ነው። ከዛም እንግዲህ ተደጋጋሚ በር እንኳኳል ብሌን እያለ ስትጣራ ብሌን በሩን ስከፍት ልኬድ ስትል ግን በሩን ብከፍት እኔ ክፍተት አመጣለሁ ምክንያቱም ብርጭቆውን መርዙ ውስጥ ያለውን ደፍቼ ሌላ ማንጎጁ ስቀዳና እዛ ውስጥ ስኳር ጨምራ ትወስዳለች። ልጅቷ ጤንነቷ ወይም ደህንነቷ የተጠበቀ ይሆናል በማለት ትገነዘብና እንግዲህ ብሌን ዝም ትላታለች። እሷን በጭካኔ ይች ሰራተኛ ይች ገረድ እያለች የድሮ ስድቦቿን እየሰደበች ማለት ነው። ያን በር ልከፍት ትሄዳለች። በሩን እንደከፈተችም የመጣው ሳሚ ነበረ። ሳሚ በጣም ተናዶ ነበረ። ምክንያቱም በኃይሉን የወጣውን ሚስጥር ለምን አትነግረኝም ነበር ብሎ አግቶ ቅጥቅጥ አድርጎት ነበረ። ከዛም የተነሳ አንቺ ነሽ በአንቺ ምክንያት ነው አንቺ ነሽ እንደዚህ ያደረግሽ ብሎ ፍቅርን እንግዲህ ከዳግም ስታስጥላት ብሌን ሳሚ ደግሞ በር ላይ አስገድፈው እንግዲህ አንገቷን አንቆ ታልገደልኩሽ ይላታል። እሷም ልገለኝ ነው እኔ አይደለሁም ላስረዳህ ብትለውም ምንም ነገር መስማትም ቢሆን እንደማይፈልግ ይነግራታል። እሷ ግን ፈጽሞ እሷ እንዳልሆነ ደጋግማ ብትነግረውም ነገር ግን እሱ ግን ታንቺ ሌላ ማንም የሚያደርገው ሰው እንደሌለ ፈጽሞ ይነግራታል። በዝም እያለ እንግዲህ ወደ መሬት ይወረውራታል። ድጋሚም እንግዲህ እያነሳታል። እዚህ ጊዜ ሰላምና በኃይሉ ከኋላ ይመጣሉ። የኔ ልጅ ማን ነው እንደዚህ የሚያደርግሽ ለምንድን ነው በማለት እንግዲህ ታነሳታለች ከወደቀችበት። እሷም እንግዲህ እናቴ ሊገለኝ ነበር እኮ እያለች ያንኑ የነበረውን ማሽቃበጧን እያሽቃበጠች እናቷ ስር ተወሽቃ አይኑን በልህና በክፋት ደጋረኩ የተሰኘ አስተያየት እያየችው ነበረ። እሱም እንግዲህ በኃይሉን እያየሁ ለምንድን ነው እንደዚህ የምታደርገው ሲለውም ነገር ግን ያደረገውን ሲደበድበው በስፖርተኛ ወይም እሱ ራሱ አሳስሮ እግሩና እጁን አሳስሮ ሲደበድበውና እንዴት አመልጦ እንደመጣና ሲነግረው ዳግም ድንገት ከበሩን ከፍቶ ይመጣል። የዳግምን አባት ጭምር ግን እንደገደለው ሳሚ ስለሚያውቅ ሊናገርብኝ ነው ብሎ ልቡ 99 ዲግሪ መጥቷል። ነገር ግን ይናገራል ወይስ አይናገርም የሚለውን ድጋሚ ይዤላችሁ መመጣ ይሆናል። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር አድርጉ። ከወደዳችሁትም እንደዛው አበረታቱኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዛሬ የነበረኝ ይሄን ነበረ። ስለተከታተላችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።